ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬም እንደተለመደው በሀገራችንና በጎረቤት ሀገራት ያሉ ትኩስና አነጋጋሪና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በየደቂቃው የሚወጡ የፖለቲካና የጸጥታ ዲፕሎማሲ ክስተቶችን በዝርዝር የምንዳስስበት ሰዓት ነው። ወደ ዝርዝር መረጃዎቹ ከመሄዳችን በፊት የቻናላችን ቤተሰብ እየሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የመደወል ምልክቷን በመጫን ደግሞ ሁልጊዜ የምንለቃቸውን መረጃዎችን በፍጥነት እንዲደርሷችሁ እንጋብዛለን። አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ህወሓት በሀገር ውስጥም ሆነ በጎረቤት ሀገራት የነበሩትን ወታደራዊ ምሽጎችና የድጋፍ መዋቅሮች እየመደሙበት እንደሚገኝ የሚገልጹ መረጃዎች ወጥተዋል። በቅርቡ በወጣው መረጃ መሰረት በሱዳን አልሻህር አካባቢ ተመስርቶ የነበረውና በህወሓት ታጣቂዎችና በቴክኒክ ኦፕሬተሮች ይንቀሳቀስ የነበረውን ድብቅ የድሮን ጣቢያ በሱዳን ፈጣን ደራሽ ኃይል ወይም RSF በተሰበረበት መብረቃዊ ምት ሙሉ በሙሉ መውደሙና መደምሰሱ ተረጋግጧል። በቦታው የነበሩትና የድሮን እንቅስቃሴውን ይመሩ የነበሩት የህወሓት ቴክኒክ ባለሙያዎችና አዛዦች በተወሰደው እርምጃ መመታታቸው ተገልጿል። ይህ እርምጃ ህወሓት ከሀገር ውጭ ይገነባው የነበረውን ወታደራዊና ቴክኖሎጂያዊ አቅም በእጅጉ ያዳከመው መሆኑና ቀጣይ እንቅስቃሴዎቹ ላይ ትልቅ ቀውስ መፍጠሩን ተጠቁሟል። ወደ ሁለተኛው መነጋገሪያ ርዕሳችን ስንሄድ ታዋቂዋና ተወዳጇ ድምፃዊት ቬሮኒካ አዳነ በማህበራዊ ሚዲያ ገጿ ላይ ያጋራችውን አንድ አጭር ጠንከር ያለ መልእክት በብዙዎች ዘንድ አድናቆትና ክርክርን ጭሯል። ድምፃዊቷ በገጿ ላይ ዓላማዬ ሀብታም መሆን እንጂ የሀብታም ሚስት መሆን አይደለም በማለት ያሰፈረችውን አቋም የሴቶችን ራስን የመቻል በራስ የመቆምና ራሳቸውን ህልም በራሳቸው ለመገንባት ፍላጎት የሚያንጸባርቅ ነው በሚል በብዙዎች ዘንድ አድናቆትን አትርፏል። አስተያየት ሰጪዎች እንደሚሉት ከሆነ ይህ መልእክት ለዘመናችን በበርካታ ሰዎች ዘንድ የሚታየው የሴቶችን ስኬት የመጠጋትና በሰው ሀብት የመመካት አስተሳሰብ ግልጽ ምላሽ የሚሰጥ ነው። በተለይም ለወጣት ሴቶች በራስ የመተማመን የሚፈጥር በገዛ ጥረታቸው ወደ ስኬት እንዲደርሱ የሚያነሳሳና በራሳቸው ማንነት እንዲገነቡ የሚያበረታታ መልእክት እንደሆነ በርካቶች ሀሳባቸውን እየሰጡበት ይገኛሉ። የተከበራችሁ ቻናላችን ተከታታዮች በሱዳን የተመታው የድሮን ጣቢያ እንዲሁም የድምፃዊት ቬሮኒካ አዳነ መልእክት ዙሪያ ኮሜንት ካላችሁ በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። በቀጣይ በአዲስና በትኩስ ዜናዎች እስከምንመለስ መልካም ጊዜ